እንግዲህ ዛሬ ሀይሚዬን ተመችተሽኛል ማለቴ ጥፋት ከሆነ ይቅርታ ብሎ ዳኒ ጠይቋታል። ሀይሚዬ የኛ ጀግና፣ የኛ ልዩ፣ የኛ አስተዋይ፣ የኛ ስማርት ባይዘዌ ከዳኒ ጋር ያው ታምሌኑን ሳይ በጣም ተናድጄ ነበር። ሪሊዮን ነው የምነግራችሁ። አነጋገሯ ደግሞ ጮማ የሆነ ነው። በጣም ደስ የሚል ነው። ይቅርታ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ውድና የተከበራችሁ ዘር ለገበሬ ቤተሰቦች የምወዳችሁ የማከብራችሁ፣ እንግዲህ ሀይሚዬ የጀመርኩትን ነገር ጥግ ድረስ እታገላለሁ ብላናለች። እንግዲህ አንዳንዴ ከነ ሀይሚዬ መቅሰም ያለብን ከብሩክና ኤንድ ከሀይሚትዬ ማይ ስዊት ከኛ ስማርቷ ማለት ነው። ምን መሰላችሁ ውዶቼ፣ ብንናደድም ብንቃጠልም የሆነ ነገር በቃ የሆነ ነገር ለማድረግ ካሰብን፣ አሁን እነሱ ይሄን ነገር ሲሰሩ ስልክ አያነሱም፣ ኮሜንት አያነቡም። በጣም ደስ ያለኝ ነገር ሀይሚዬ ስትናገር ኮሜንት እንደማታይ ለምን ብሬኗ ለምን ልታምም አለች። ሪሊውን ነው የምነግራችሁ። እና አንዳንዴ ኮሜንት እሷ አሁን ኮሜንት በውስጥም አያወሩም፣ ዝግት አድርገው ቀጥታ እየሰሩ ነው። ለምን ያሰቡበት ቦታ እስከሚደርሱ ማለት ነው። እኛም ደግሞ በስራችንም እንደዚሁም ደግሞ አንዳንድ ህይወቶች አለ አይደል፣ በትዳርም ሆነ በራሳችን በምንፈልገው ነገር ዲስከስ ማድረግ የለብንም። ከሰው ጋር ስናማክር ከዛ ከምንፈልገው ነገር ልንጨናገፍ እንችላለን። ገባችሁ? እና ከና ሀይሚ ፕራንክም ሆነ ከእንደዚህ ከሚሰሩት ነገር እኔ አንድ የወሰድኩት ምንድነው ትዕግስት። በቃ ያ የፈለግንበት ቦታ እስከምንደርስ መጓዝ እንዳለብኝ ማለት ነው። ሌላው ደግሞ እኔ አሁን ትንሽ ኮሜንት እንኳን ሲናገሩ እላለሁ እንደምታውቁት ማለት ነው። እና ኮሜንት ተሳዳቢዎችን ያው ቦታ ያለመስጠት። ለምን አንደኛ ስድብን የሚገልጽ እኮ ውዶች፣ ስድብ ለመሳደብ አንደኛ ኖ ለርኒንግ መማር አያስፈልግም። ሪሊዮ እና አንዳንዴ ሪሊዮ ነው። እኔ ታምሌኑን አይቼ የምናደደው ሀይሚዬ ካለች ምንድን ነው አይ ቲንክ ሀይሚዬ ላይ የሚወርዱት ስድብ ያረቢ እል ነበር ሪሊዮ ዛሬም ማለት ነው። ግን ሀይሚዬ ለስድቦቹ ለተሳዳቢዎቹ ኬር እንዳሌላትና እንደማታይ መታመም አልፈልግም ብላለች። እና ሺዝ ስማርት ናት። እና ለዳኒ ከገባው አጥጋቢ 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 መልስ ነው የሰጠችው። አጥጋቢ ማለት ነው። የኛ ስማርት የኛ ስፔሻል ገርል እኔ በጣም መወዳት ሀይሚዬን እኮ። እና ውዶቼ ምንድነው ያው እንደነገርኳቸው ቪዲዮ በምቀርጽበት ሰዓት እኔ ታምሊኑን አይቼ ነው ፌንት የምሰራው እና ለዛ ነው። ሆኖም እንግዲህ ካሁን በኋላ ባይገናኙ ደስ ይላል። ከዳኒ ጋር ጨርሰዋል። በብሩክ ግን ቀልድ እንደማታውቅ መግቢያው ላይም ተናግራለች። ብሩክን ማጣት አትፈልግም። እና አንዳንዴ ውዶቼ ስልካቸውን አያነሱም፣ ኮሜንት አያዩም፣ ሜንሽን ቢደረግላቸው ላይክ እንላለን። ግን ምንድነው የደረሱበት ያሰቡትን ያቀዱትም ጥሩም ሆነ መጥፎ ለነሱ እኛ ይሆነናል እኛ እንወጣዋለን ብለው የጀመሩትን ጥግ ድረስ ለመሄድ ነው። ስለዚህ ከነሱ ያው መማርና ማወቅ የምንፈልገው ነገር እኔ በበኩሌ ትዕግስትን ተምሬያለሁ። በቃ የምፈልግበት ቦታ ለመድረስ ማንንም አማካሪ እንደማልፈልግ፣ እዛ የደረስኩበት ቦታ ጥግ ድረስ መሄድ እንዳለብኝ እና ያኔ የተሳሳተም ኦዲየንስን ቢረብሽ ይሄ ፕራንክ እውነታም ያለው ቢሆንም ቶታሊ ቢረዝምም ምንድነው ያኔ የፈለገችበት ያቀደችበት ቦታ እስከምትደርስ ነው። ዛሬ በአጥጋቢ ነው ለዳኒ እየተናገረችው። ዳኒ በቃ ተወኝ፣ የራስክን ህይወት አስተካክለ ኑር ብለዋለች። የኛ ጀግኒት ማለት ነው። እና ሀይሚዬ የኛ ልዩ፣ የኛ አስተዋይ፣ የኛ ስማርት ውዶች ማለት ነው አስተካክላ በደንቡ እንዲገባው አድርጋ ነው አስረግጣ። እንደዚሁም ደግሞ ለሱ መወገኗ ጥፋት እንደሆነም ጥፋቷንም አምናለች። አንድ ሰው እኮ ውዶቼ ያኔ በቃ ቲንክ ማድረግ አለብን። እዚህ ጋር አሁን ለምሳሌ ሀይሚዬ ስዊት ብል ብሩኬ ሀይሚዬ ንጉስ። ለምን ነገሮቹ አሁን ተመቻችተው ትንሽ ነው የቀረው። በቃ ትንሽ እንታገስ እስቲ። እነሱም እኮ ያሰቡት ቦታ እስከሚደርሱ ነው እንደዚህ እየሆኑ ያሉት። እኛ ደግሞ በህይወታችን በምንፈልገው በስራም በትዳር ያው ትዕግስት እንዳለን ትዕግስት እንዲኖረን ማለት ነው። እና ያው መወገን እንዳሌለባት ብዙዎቻችሁ በእንደዚህ አይነት ነገር ቅር ብሏቸዋል።
እኔ ግን ያው ድራማ ነው እያልኩ ብዙም አልሰማቸውም። ዳኒና ሀይሚዬ በሚነጋገሩበት ሰዓት ለምን ልናደድ እያልኩ ሪሊውን ነው መልሼም አላወራውም። እና ሆኖም ግን ያው ለምን ተወግኛለች ላላችኋት ያው ለዳኒ መወገኗ ራሱ ያው ጥፋት እንደሆነም ተናግራለች። ዳኒ ግን ያወናብዳል። በመጀመሪያ ስሜት አለኝ አይደለም እና አሁን ደግሞ ያው ይቅርታውን ጠይቋል ቶታሊ ማለት ነው። እና በጣም እንጃ ሀይሚዬ እኮ የዋህ ናት። ሀይሚዬ እኮ ገር ናት። እንደዚሁም ብሩክ ወንድማችን ውዶች፣ እዚህ ጋር ሀይሚ ሀይሚ የምለው ያው ከዳኒ ጋር ስለመጡ ነው። ብሩክ ወንድማችን አንድ ሰው እኮ የዋህ ስትሆኑ መልካም ስትሆኑ ሁሉም የዋህ ነው የምታረጉት። ሪሊዮን ዳኒ መሰሪ ነው። ሪሊዮን ነው የምነግራችሁ። የሆነ በቃ እሱ ምንድነው ዛሬም ሀይሚዬ 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 እያለ ለቻናሉ ነው። ገባችሁ? በቃ ሀይሚዬ ግን ቁርጥ ያለ ነው ዛሬ ተናገረችው። ሌላው ደግሞ ወዶቼ ማሮቼ ፍቅሮቼ፣ በእርግጥ ያው ፕራንኩ ምንም ኦዲየንስ ተንገላቷል አይ ነው። ሆኖም ግን ሀይሚዬ ሺዝ ስማርት እራሷን ጠብቃ ነው የምትሰራው። ከወንድ ጋር ስትሰራ ከዳኒ ጋር አሁን ምን የሚያሳፍር ቪዲዮ አላት ፎቶ ራሱ ማለት ነው። ሺዝ ስማርት ኪያ ዛሬማ የሆነ ነገር ነው የምልክብኝ በኮሜንት ማለት ነው። ኪያ የተባልሽው ማለት ነው። ታይ 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 እኔ አልበልክሽም ግን ታይ ሀይሚዬ ስዊት ስለምትናደጁ አሁን ብሩክና ሀይሚዬ ቋቀንባ ብሎ ይመጣሉ። እኛም ደግሞ ፍትፈታችንን በኃይለኛው እናካሂደዋለን ማለት ነው። በፍቅር እየሳቅን የሀብታም ሳቅ እና ተው አንዳንድ የብሩክ ወዳጆች አሁን በቀደሙ ቪዲዮ ምንም ነገር የለውም ግን እኔ ምን የተናድጄ ነው የምሰራው እና የሆነ ሀይሚዬን እንደዚህ በጣታቸው ላይ ካትበሉ እሺ፣ ውድድ ነው ማድረጋቸው። ነገሮቹ ይመቻቻሉ፣ ሰላም ይፈጠራል፣ ትዕግስት ይኑረን። ያው እንግዲህ ሀይሚዬ ስዊት ናት። ያው የዛሬ ሄደችበት ቦታ ብዙዎች ያኔ ሁላችንም ቅር ቢለን ዳኒ ጋር ያው ኮሜንታተሮችም አንደርስታንድ እንድታደርጉ ነው። ኮሜንት አግባብ ከስድብ ውጭ አስተያየት መስጻፊ እንደሚቻል፣ ሌላው ደግሞ ዳኒ የራሱን መንገድ እንዲመራ ከእሷ ላይ ወረድ እንዲል ልታስጠነቅቀው ነው ሄደችው። ስቶፕ ከኔ ጋር ልትለው ማለት ነው። እና ብዙም ቅሬታ እንዳይሰማችሁ ማለት ነው ውዶቼ ማለት ነው። ሀይሚዬ ሺዝ ስማርት ናት። ሌላው ደግሞ ትልቁ ነገር የዛሬው ቪዲዮ ሀይሚዬና ብሩኬ እንደሚገናኙ መግቢያው ላይ በብሩኬ ቀልድ እንዳሌለ ገልጻለች። ስለዚህ በጣም ነው ደስ ያለኝ። ሪሊዮን አነጋገሯ ተመችቶኛል። እኔ ያው ዛሬም ከብሩ ለምን ተገናኙ ብዬ ትንሽ ቅር ብሎኝ ነበር። የዳኒ አነጋገር ደግሞ የወረደ ነው ማለት ነው። የወረደ ሀይሚዬ ግን ሺዝ ስማርት ናት። ሲቀጥል ደግሞ ያው ሁሌ የምንለው ነገር አንድ ሰው ሲቀያየም ተለያይቶንም ቪዲዮ የሚሰራው እንደተባለ ነገ ደግሞ ብሩኬ በሶሲ ቤት ሊመጣ ይችላል። በትዕግስት መጠበቅ ነው። ቶታሊ ዞሮ ዞሮ ሀይሚዬና ብሩኬ መቼም ቢሆኑ አይለያዩም። በዚህ ራሳችሁን ማሳመንና መከታተል ነው። ሶስና ቤት እንግዲህ ነገ ይመጣሉ ውዶቼ። ሌላው ደግሞ ዳኒ ሁሉ ነገር የሚያወራው ነገር ውሸት ነው። ልደት ዳኒና ሶስና ዘሴም አንድ ላይ ነበሩ። ይሁንለት እንግዲህ አይመስላችሁም? አላህ ስራውን ይስጠው። ከእንደዚህ አይነት ተንከሲስ ጓደኛ አላህ ይጠብቀን። ካስመሳይ ጓደኛ አላህ ይጠብቀን። ራስ ወዳጅ ማለት እንደዛ ነው። ሪሊውን አንድ ሰው እኮ ለቻናሉ ብሎ እኔ አንዳንዴ ሪሊውን ሀይሚዬ ሆስፒታል ገባች ያለ ሰው አለ የሆነ ፊት እያመጡ ብሩክን ሪሊውን አንዳንዴ ሳስበው እንዲህ ሰው እንዴት ነው አይምሮ የሚታዘዝለት? እንዴት ነው ሪሊውን አሁን ብታዩ ቲክቶክ ላይ እንደዚህ በቃ የሆነ በቃ የአብርሽን እንትን ብለውት ፎቶን አድርገው ልክ በቃ እንደ እውነት ማለት ነው። አሁን ውጭ ሀገር ያለ ሰው ቢያይ ይደነግጣል። በሞተ ምናምን ብለው ብቻ ያኔ በጣም ነው ማዝነው። ያን ነገር ሲያደርጉ ጤነኞች ናቸው ነው የምለው እኔ። አላህ ልብ ይስጣቸው። እኔ ዱዓ ነው የማደርገው። እኔ እንጃ ክፉ ነው የሚያናግሩት እና አንዳንዴ በጣም ነው የሚከብደው። አንዳንዴ አንድ ሰው ለራሱ ራስ ወዳጅነት ማለት በጣም ከባድ ነው። ሪሊውን ለምን እኛ ራሳችን ዩቲዩበሮች ዩቲዩብ ስንሰራ በሰው እስከሰራን ድረስ ቢግ ሪስፔክት በሚያደርጉት ነገር ፕራንክ መሆኑን እያወቅን እዚህ ጋር ሀይሚዬን መውቀስ ብሩክን መውቀስ ተገቢ እንዳልሆነ ነው። ብሩክ ደነገጠ፣ ብሩክ እንደዚህ ያለ ብሩክ ዛሬ የለም። ብሩክ አንድ ላይ ነበሩ፣ ተለያይቶ ሊሆን ይችላል። ሀይሚዬ የፈለገ ቢሆን ሀይሚዬን ብቻዋን አትሄድም። ዛሬም ከዳኒ ጋር ቴንኬሮ ነው ውዶቼ እና ቴንኪሮ ነው ብቻዋን ሄደች ላይክ የምትሉት እና መልካም ነገር እናስብ። በሰው ቪዲዮ እስከሰራን ድረስ መልካም ነገር እናስብላችኋለሁ። ሁላችሁንም ከልብ ነው መወዳችሁ ማከብራችሁ። አላህ ባላችሁበት ይጠብቃችሁ። ሰብስክራይብ ላይክ ለምታደርጉኝ እጅጉን ከልብ አመሰግናለሁ። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባይ ባይ።